ሰላም ውድ ቤተሰቦች እንደምን ቆያችሁ? ሰላም ናችሁ? በሰላም ነው። አብርሽና ሄርሚላ ተመልሰው መጡ ማለት ነው። እንግዲህ ሄርሚላ ተመስገን ብላለች ማለት ነው። ወይ ጉድ! እኔ እኮ ቅድም የሰራሁትን ቪዲዮ እንትን ታላችሁት ነግሬያችኋለሁ። ሄርሚላና አብርሽ አብረው ናቸው። ውሸት ነው። እነሱ ሄርሚ ማነች ምክንያት አለው የመጣችበት ብሏል። እና ሄርሚላና አብርሽ አብረው ናቸው። ሄርሚላ አብረው ባይሆኑ ኑሮ ከዚህ እንደዚህ አትሆንም ነበር፣ እንደዚህም ቀጥ ብላ ቁማ መሄድ አትችልም ነበር ስላችሁ ነበር። እንግዲህ ዛሬ ማታ ጠብቁ። አይ ሩታ እንግዲህ በቀደም ለታ በተናገረችው ነገር ሁሉም ሰው እንዴት እንደዚህ ታደርጊያለሽ፣ እንዴት እንደዚህ ይሆናል ሲሉ ነበር። ያው እንግዲህ ከአንድ ላይ መጡላችሁ ማለት ነው፣ መልሰው ማለት ነው። ተመስገን ብላለች። ይሄን የመሰለ አበባ ይዞላት መጥቷል ማለት ነው። ኧረ ጉድ ፈላ ለለለለ ብለናል። እንኳን ደስ ያለሽ ሄርሚላ፣ እንደምንም ታግረሽ ለራስሽ አረግሽው ማለት ነው። ምንም ቢሆን ያው ለራሷ ሆኗል። እንግዲህ እንክልዳዱን እየፈተንኩ ነበር ተብሏል። እንግዲህ ሩታ እንክልዳድ ሆነሻል ማለት ነው እዚህ ጋር ማለት ነው። እኛ እውነቱን ነው የምንናገረው። እኛ ስንናገር ሩታ አበዛችሁ፣ መለማመጡን ሁሉን ነገር አበዛችሁና ይኸው እንግዲህ አሁን ለሄርሚላ አስረክባለች ማለት ነው። እንግዲህ አብርሽ እና ሄርሚላ በአዲስ ነገር መጡ እንላቸዋለን። ዛሬ ማታ ጠብቁ ብላ እንግዲህ አበባዋን ይዛ ከች ብላለች ማለት ነው። እሷ እንደሆነች እኔ ጠብቀዋለሁ፣ ተስፋ እየሰጠኝ ነው፣ አብረነን ብላለች። በቀደም እንኳን ሁልጊዜ ስታወራ ተሰማችኋት። አብረነን እኔ እና እሱ እያለች ነው የምትለው እና አብረው እንደሆኑ ይኸው ይሄ ምልክት ይሆናችሁ ማለት ነው። እንግዲህ ዛሬ ማታ ቀውጥ ያለ ቪዲዮ ይሰራል ማለት ነው። እንግዲህ ባሌ መጣለ ትላለች ሄርሚላ ማለት ነው። እኔ በነገራችን ላይ ማለት ነው እንደዚህ አይነት ነገር እኔ ትክክል ነው ብዬ አላስብም። ማለት ሄርሚላን እየጎዳኋት አይደለም ብልሃል። ሄርሚላን ታልጎዳህ ግን የልጅህን እናት እንደዚህ ማቅለል፣ መሳደብ እንደዚህ መሆን የሌለበት ነበረ ብዬ ነው የማስበው። ለማንኛውም እንግዲህ ዛሬ ማታ ጠብቁ። ሄርሚላና አብርሽ በአንድ ላይ መጡ ማለት ነው። ተመልሰው እንግዲህ ሄርሚላ ነች የፎሰተችው፣ ተመስገን ብላ ፎስታለች ማለት ነው። ዛሬ ማታ እንግዲህ አዲስ ነገር እናያለን ማለት ነው። ያው ተገናኝተው ነው ማለት ነው። የቆየ ነው እንዳትሉ ደግሞ ይሄ አዲስ ፎቶ ነው። አዲስ ነው አይደል? እኔ እንጃ። ኮፍያው ግን የቆየ እንትን አይመስለኝም። ባለፈው የተነሳው ፎቶ ነው የሚመስለኝ ይሄ ነገር። ለማንኛውም እንግዲህ እስቲ ማታ እናያለን ማለት ነው። ምን ነገር እንደሚከሰት ማታ እናያለን እንላችኋለን። እንግዲህ በሄርሚላ ቻናል እንትን ያለው ያው ዛሬ እንትሏንም ሊያከብርላት ነው ብለን ነው የምናስበው። 100,000 ኪዋን ስለገባች እንግዲህ እንክልዳዱ ማን እንደሆነ አናውቅም። እስቲ እንክልዳዱ የትኛው እንደተበጠለ ይፍሬምም ዛሬ ተደብድቧል ማለት ነው። ታያችሁ ቪዲዮውን ደብድበውታል። እንግዲህ እስቲ ምን እንደሚኮን አናውቅም። ለማንኛውም ዛሬ ማታ አዲስ ነገር እንጠብቃለን ማለት ነው። እስቲ ምንድነው ነገሩ ብለን እናስባለን። በጣም ግን ይገርማል፣ ደስ ይላልም ይገርማልም ማለት ነው። ለማንኛውም ከፍቅር ጋር ከምትሆን ከሄርሚላ ጋር ብትሆን ይሻላል ብለን እናስባለን። ፍቅር የመጣችው በምክንያት ነው ብሏል። አዲስ ሴት እንግዲህ ያው ሩታን ከጨዋታ ውስጥ ለማስወጣት ነው። ሁሉንም ነገር ታውቃለች ብዙዬ። እኔ ብያቸዋለሁ። ሄርሚላና ሩታ የታለቁበት ብዙዬ ብዙ ነገሮች ስለምታውቅ ነው። አብርሽና ሄርሚላ ደግሞ ብዙ ነገር ስለሚያውቁ ነው። ሩታን በዚህ ጋር እንሸውዳት፣ አንቺ ጋር ፍቅር ትሆንና እኔ ደግሞ ፍቅርን እየስመጣ ከዛ በኋላ ከአንቺ ጋር ስንገናኝ ይቆርጥላታል ምናምን ብሎ ነው እንጂ ካለ ነገር። ሩታ ግን በሞኝነቷ እየተበላችና እየተጫወቱባት ነው ያሉት። እኔ ጀግና ነኝ እኔ ኢንተርኔት ትላለች እንጂ እኔ ምንም እየገባኝ አይደለም የሷ ጀግንነት ማለት ነው። እዛም ጋር ሲሏት እዛ ጋር ትገኛለች፣ እዛም ጋር ሲሏት እዛ ጋር ትገኛለች። ስለዚህ ካሁን በኋላ የራሷን ኑሮ እንድትኖር ነው የምፈልገው ብሏል። የራስሽን ኑሮ ኑሪ። አብርሃም ቢመለስ ራሱ ላንቺ አይሆንሽም። እንግዲህ
ያው ተመልሶ ደግሞ የሆነ ቃጅቶ መንጣቱ አይቀርም። በነገራችን ላይ ምን ታያላችሁ? አሁን በሩታ ከሄርሜላ ጋር አንድ ሰሞን እፊልና ደግሞ የሆነ ነገር ተከሰተ ብለው እንትን ይላሉና ለማንኛውም እንግዲህ ዛሬ ማታ እናያለን። ይህን የመሰለ አበባ ይዞላት መጥቷል ማለት ነው። እንግዲህ ቅንብር ነው አንልም። በራሷ እንትን ያለችው እንግዲህ ያድርግላችሁ ብያለሁ። እኔ በበኩሌ ማንም እንትን ቢል ምንም እንትን አይደለም፣ ግን ልጁን ማሰብ ነበረበት። የሚሰራቸውን ስራዎች የሚሰራቸውን ቪዲዮዎች እንትን ማለት ነበረበት ብዬ ነው እንጂ ሰው አሁን ውሸት ነው እያለ ነው። ማንም እያመን አይደለም። በነገራችን ላይ አሁን ይሄን ቢሰራ እንትን ነው አብርሃም እና ሩታ እንዳልተለያዩ ሁሉም ሰው እየመሰከረ ነው። አብረው ነው ያሉት። ቢሆንም ዶላራቸውን እያስቆጠሩ ነው። ስለዚህ ግን የዚህን ያህል እንትን ብላችሁ እዚህ ጋር አብረን እንኖራለን ብላችሁ መቼም አታስቡም። እንግዲህ ሄርሜላና አብርሽም አብረው ተኖሩ። እኔ አሁንም የተስተካከለ ህይወት ይኖራል ብዬ አላስብም። አብርሃም ማለት ነው አንዴ በዚህ ጋር አንዴ በዚህ ጋር አንዴ በዚህ ጋር እየዋለለ ማለት ነው። እና ተስፋ ትስጠን ብለውት ነበረ። በነገራችን ላይ ሄርሜላ ሁሉን ነገር ታውቃለች። ከሄርሜላ ጋር ያወራሉ። በቃ ከሄርሜላ ጋር ያወራሉ። ፍቅርም ለምን እንደመጣች ታውቃለች ሄርሜላ ማለት ነው። ለምን እንደመጣች ሁሉም ያውቃሉ። ሁሉም ማለት ነው። ሩታ ብቻ ነች የተበላቸው። ሩታ ብቻ ነች እንትን ያለችው እንጂ ሌላ ሴት ይዤ እመጣለሁ ከእንትኑ ጀምሮ ሄርሜላና አብርሽ ይተዋወቃሉ። ድራማ እየሰሩባት ነው። በሩታ ላይ እየተጫወቱባት ነው። እራሱ አይምሮም እንትን አላለም፣ አልታመመም፣ ምንም አላለም። አብርሃም እግዚአብሔርን እውነቴ አብርሃም አልታመመም። ይህንን የተጫወቱበት በሩታ ላይ ነው። ሩታ አለማወቋ አሞኛል ብሎ ሲሄድ በቃ ያንን ድራማውን ሲሰሩበት እሷ እውነት መስሏታል። እውነት ተቸግሮ እውነት አሞት ነው የመጣው ብላ ነው የተቀበለችው ማለት ነው። እና ለማንኛውም ሸር ላይክ አድርጉ።